እሺ አሁን የምንገኘው አዲስ አበባ አያት ጣፎ ዋሻ አቡነ ሐራ ድንግል ከዓለም ጫፍ እስከ ዓለም ጫፍ በተለይ ያኛውንም ገዳም እያስተዋወቃለ ይሄ አዲስ አበባ አያት ጣፎ ዋሻ አቡነ ሐራ ድንግል ነው። ስለዚህ እዚህ ነው ብዙ ሕዝብ እየዳነ እየተፈወሰ ያለው እዚህ የምንገኝበት ቦታ ነው። ኑ ዳኑ፣ ተፈወሱ፣ ትድናላችሁ፣ ሁሉ ነገር ይደረግላችሁ። ምስክርነት በየዓመቱ ብቻ ሳይሆን በየዕለቱ እስከ ዓመት ሳይቋረጥ የሚሰጥበት በረከት ቦታ ነው። ጸበሉ እንደምታዩት ይሄ ነው። በቆርቆሮ ነው የታጠረው። ሌላ በምንም አልተሰራም። ግን እግዚአብሔር የተመሰገነ ይሁን። በወዳጁ በጻድቁ በአቡነ ሐራ ድንግል እግዚአብሔር የምሕረት እጁን ዘርግቶልናል። እንግዲህ ሁሉም ሕዝብ የአቡነ ሐራ ድንግል መልእክተኛ በመሆን እንዲያገለግል በየቀኑ መመሪያ ይሰጣል። ሁሉም እዚህ የመጣው በሙሉ የአቡነ ሐራ ድንግል አገልጋይ ሆኖ ቃል ገብቶ ነው የሚሄደውና በዚህ መሰረት ሕዝቡ እየተፈወሰ ነው። ከጎዳና ላይ ከሰው አስተሳሰብ ወጥተው የነበሩ ሰዎች ራሱ መጥተው ተጠምቀው ድነው ወደ ቤተሰቦቻቸው ተጨምረዋል። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄንን ቦታ አንደኛ ከየዓለማቱ ከየክልሉ የሚመጡ ጸበልተኞች መጠለያ የላቸውም። አዳራሽ ለመስራት እባካችሁ ክርስቲያን ይሆናችሁ ሌሎችም መታችሁ እየዳናችሁ ነውና ሰው ነው ሁሉ እንኳን ሰው እንስሳት ሁሉ እየተፈወሰ ነው። ለጅብ የተጣለ ፈረስ ሁሉ እምነታቸውን ተቀብቶ ድኖ እንደገና እያገለገለ የሚገኝበት ነው። ስለዚህ አቡነ ሐራ ድንግል እንዲህ ባጭር ተናገረን ልንጨርሰው ስለማንችል ሁላችሁም መታችሁ ዳኑ፣ ተፈወሱ። ሌላው እዚህ ቦታ ላይ የምታዩት ይሄ በቆርቆሮ ነው። ይሄ ብቻ አይደለም፣ ሰፊ መቂያ ክፍሎች ለመስራት ዲዛይን እየተሰሩ ነው። ህንፃ ኮሚቴው ቆርጦ ተነስቷል። ስለዚህ አሻራ ማሰረፍ አለብን። ክርስቲያን ይሆን ሰው ይሆን ሁሉ በሙሉ ተሳታፊ እንድንሆን መጋቢት 21 የተጠራው ፕሮግራም የተዘጋጀው ለዚህና ለዚህ ዓላማ ነው። የአቡነ ሐራ ድንግል ቤተክርስቲያንና የቅዱስ ሚካኤል ቤተክርስቲያን ይሰራል። ደረጃውን በጠበቀ መልኩ እኛን ክርስቲያኖችን በሚመጥን ሳይሆን እምነታችን በሚመጥን በሥርዓተ ቤተክርስቲያን መሰረት ቤተክርስቲያኑ ሁለቱም ቤተክርስቲያን የአቡነ ሐራ ድንግልና የቅዱስ ሚካኤል ይሰራል። ሌላው በርካታ ህዝብ እየመጣ ስለሆነ ጸበል የሚመጣው ህዝብ ማረፊያ አዳራሽ ያስፈልገናል። ተቸግረናል። እባካችሁ ጆሮ ያለ መስማት ይስማ። ከልቤ ነው የምናገረውና ይሄ ቦታ ላይ ነው። ይሄ ቦታ ይስፋፋ። በክረምት ዝናቡ በበጋ ደግሞ ፀሐይ እየመታቸው መቆም የማይችሉ ምእመናን አሉ መተው። ስለዚህ መጠለያ ያስፈልጋል። ይሄንን አድርጉልን፣ እርዱን። ይሄ የምንገኘው የጸበል ቦታ ነው። የአቡነ ሐራ ድንግል ታምረኛው የጻድቁ የአባታችን አቡነ ሐራ ድንግል ጸበል ነው። ከዚህ በመቀጠል ወደ ታች እንቀጥላለን። ምስክርነት በየግል ይሰጣል። ይሄ የተሰለፈው በሙሉ ምስክርነት የሚሰጥ ነው። ከተለያየ በሽታ የዳነ የተፈወሰ፣ ችግሩ የተፈታለት፣ ቋጠሮው የተፈታለት፣ ከአጋንንት ስራት ከተለያየ መናፍስት ጥንቆላ መተት የተሰራበት ነፃ የሚወጡበት ይሄ ቦታ ነው። ከዚህ የተለያየ ምስክርነት ዛሬ ይሰጣል። በዚህ መሰረት ምስክርነቱ ይቀጥላል ማለት ነውና እግዚአብሔር አምላካችን ከሁላችን ጋር ይሁን። ታሪኩ የተመሰረተው በ2007 ዓመተ ምህረት ነው። በ2007 ዓመተ ምህረት ወደታችን ወርዳለን። መጀመሪያ ዋሻው ሰው ያልፈለፈለው በተፈጥሮ የነበረ ጂፕላስ1 ወይም አንደርግራውንድ የሆነ ዋሻ ነው። አሁን በመቅደስ አገልግሎት የሚሰጥ ነው። መጀመሪያ የተገኘው የቅዱስ ሚካኤል የሊቀ መላእክት የቅዱስ ሚካኤል ጽላት ነው የተገኘው። ከዛ በኋላ እንደምታዩት ሰዋራና በተራራ የተከበበ ቦታ ነው። ከታች ውስጥ ነበር የነበረው። ካህናቶቹ አባቶቻችን ሊቃውንቱ ብርዱ፣ ረሃቡ፣ ጥሙ እየተፈራረቀባቸው ሰው ማየትም ስላልቻለ ለ3 ዓመት አገልግሎት ሰጠ። ከዛ በኋላ ከአካባቢ የተከበሩ ምዕመናን አሉና የአካባቢያችን ከነሱ ጋር ተነጋግረው ቦታ በመስጠት ቅዱስ ሚካኤልና ልደታ ላይ ወጣው። ከዛ አቡነ ሐራ ድንግል በድርብ ተደርበው ነበር የነበሩት ከቅዱስ ሚካኤል ጋር። በምዕመናኑ በደጋጎች ምዕመናን ራእይና ህልም ከታየ በኋላ እንዴት 3 ዓመት የተቀደሰበት ቦታ ምድረ በዳ ይሆናል በማለት የአቡነ ሐራ ድንግል ጽላታቸው ከዋሻው እንዲገባ በሀገረ ስብከቱ መመሪያ ሰጭነት በብፁዓን አባቶች መመሪያ ሰጭነት እታች አቡነ ሐራ ድንግል ክርስቶስ ሰምራ ገብተዋል ማለት ነው። ቅዳሴ ቤት ተከብሯል ማለት ነው። የካቲት 11
የሆነው ግን ብዙ ህልም ይታይ ነበር። በ11ም ብዙ ታሪኮች ይፈጸሙ ነበር ሞትን ጨምሮ በክረምት በረዶ በአካባቢው ብዙ የሚገለጹ ታምራቶች ነበሩና ብዙ ራእይ አየን ህልም አየን የሚሉትን ሁሉ ህልመኛው ስለበዛ ብለን አልተቀበልናቸው ነበር። ስላልተቀበልናቸው ግን ብዙ ታሪኮች ተፈጽመዋል። በርካታ የቁጣ ታሪኮች ተፈጽመዋል በ11 ከዛ በኋላ በየካቲት እዚህ ካስገባን በኋላ ያ ቁጣ ሁሉ ቀርቶልናል። ቁጣ ሳይሆን የእግዚአብሔር ምሕረት ቸርነት ተዘርግቶልናል። ብዙ ምእመናን ከአራቱ ማዕዘን አቅጣጫ መጥተው ጸበል እየተጸበሉ እምነታቸውን እየተቀቡ ድነው ተፈውሰዋል ማለት ነውና ከዛ በኋላ እንግዲህ የአቡነ ሐራ ድንግል በሰፊው ደግሞ ከኮሮና በሽታ ዘመን ጀምሮ እስካሁን በተለያየ ሚዲያ በተለያዩ የራሳቸው የአቡነ ሐራ ድንግል ልጆች በህዝቡም መልእክተኛ በመሆን አገልግሎት ተስተጋብቷል ከጫፍ እስከ ጫፍ ማለት ነውና አሁንም ይሄ ትልቅና መንፈሳዊ አገልግሎት በተለይ ህዝብ ነፃ እየወጣበት ያለ ህዝብ ነውና ነፃ እየወጣበት ያለ ቦታ ነውና ይሄ ቦታ ሊስፋፋና ትልቅ ስራ ልንሰራ ይገባል ማለት ነው። እንግዲህ እስካሁን በዚህ መልኩ ነው ማለት ነውና እንግዲህ ከ2007 ጀምሮ እስካሁን አገልግሎት እየሰጠ ይገኛል ማለት ነውና አሁን ሁለቱንም ቤተክርስቲያን ራሱን አስችሎ የአቡነ ሐራ ድንግል ለብቻ የቅዱስ ሚካኤል ለብቻ በጣም በቅርብ ርቀት ያለ እንደሌላውም ሁለት ቤተክርስቲያን በአንድ ቦታ እንዳለ ሁሉ የቅዱስ ሚካኤል የአቡነ ሐራ ድንግል በአንድ ግቢ ሆኖ ሊሰራ እቅድ ፕሮጀክት ተዘርግቷል ማለት ነው። ይሄን የሚያስፈጽመን እግዚአብሔር እሱ ነው የሚያስፈጽመንና እንግዲህ ከዚህ በመቀጠል ወደ ታች ወደ ታሪካዊው የአያጣፎ ዋሻ አቡነ ሐራ ድንግል እንሄዳለን። የተለያዩ ልዩ ዋሻዎች አሉ። ጽሞና አርምሞም እንይዝባቸው ሱባኤ የሚያዝባቸው የክርስቶስ ሰምራን ጨምሮ የአቡነ ሐራ ድንግል ቤተ መቅደሳቸው ውስጥ ያለው ዋሻ ነውና ቦታው ተፈጥሮው መልክዓ ምድሩ እግዚአብሔር የበረከት ቦታ አድርጎ እንደባረከው ማየት ትችላላችሁ። ማየት ማመን ነውና እግዚአብሔር አምላካችን ከሁላችን ጋር ይሁን። ጠቅላላ ማህበረ ካህናት ወደ 64 ማህበረ ካህናት አሉ። እነዚህ ቀዳሴያን አሉ፣ መምህራን አሉ፣ የአብነት መምህራን፣ ሰባክያነ ወንጌል አሉ። ልዩ በየሚመለከታቸው ደግሞ መስሪያ ቤት የገዳሙን ማን ነው የአቡነ ሐራ ድንግልና የቅዱስ ሚካኤልን አገልግሎት የተለያዩ መምሪያ ኃላፊዎች አሉ። ከአስተዳደር ጨምሮ ጸሐፊ እንዲሁም ሌሎችም የተለያዩ መምሪያ የሚሰጡ አሉና እነሱን ጨምሮ ጠቅላላ ወደ 64 ካህናት አገልጋዮች አባቶች አሉ። እነሱ አሁን ማረፊያ ቤት የላቸውም። ማረፊያ ቤት እሱም ጨምሮ ልዩ የጸበልተኛ አዳራሽ፣ የመሰብሰቢያ አዳራሽ፣ ተስካር የጋብቻ ፕሮግራም በሚሆን ሰዓት አዳራሽ የለም። እንዲሁም አሁን ትሄዳላችሁ በሙሉ ጸበልተኛው ላይ ነው እየተኛ ያለው። ብዙ ጸበልተኛ እየመለስን እየተበላለሱ የሚጠመቁ አሉ። ይሄን ችግር ለመቅረፍ ነው አንዱ ዓላማና እግዚአብሔር አምላካችን ከሁላችን ጋር ይሁን። ለመጀመሪያ እግዚአብሔርን አመሰግናለሁ። ስሜ ታድላ ጥበብ እባላለሁ። ተወልጄ ያደግኩት ደቡብ ጎንደር ነው። አሁን አዲስ አበባ ነው የምኖረው እና ስራ ጀምሬ እያለ ትንሽ ቁስል ወጣብኝ የተደረገልኝ ማለት ነው። ከዛ ቁስሉ በጣም እየሰፋ ሄደ። በጣም ሰፋ እና ቁስሉ ራሱ በጣም ያጅ ነበረ። ልብስ ራሱ በቀን አንድ ልብስ ራሱ መልበስ አልችልም በቀን ማለት ነው ከመቁሰሉ ከማጀቱ የተነሳ። ከዛ አርሴማ ጸበል ሄድኩኝ። አርሴማ ደግሞ ሂጂ ለውጥ አይቼ ነበረ እመማመመኝና ወጣሁኝ። ከዛ ወጥቼ እዚህ የሲስተር ጓደኛ ናትና አቡነ ሐራ ድንግል የሚባል ጸበል አለ ለምን እዛ አትሄጂም አለችኝ። ከዛ መጣሁኝ ማለት ነው። ስመጣ አባቴ ነው የአቡነ ሐራ ድንግል እዚህ ባህር ዳር አለ ብሎኝ ነበረ። እዚህ መኖርን አልሰማኝም ነበረ። ከዛ መጣሁኝ እዛኝ መጣች ኮንትራት ይዛ በቃ መሄድ አልችልም፣ ለሰከንድ መቆም አልችልም። የሆነት ለሰከንድ ማለት ነው። በጣም ከባድ ነበረ። ዱላ ይዤ ነበር የሚሄደው። አሁን እንደዚህ ቆሜ እኔ እንጃ አለቀ። ጸበል እንኳን ስመጣ ይችና ዳገቷም ማለት ነው በቃ መቆንተን አልልም። እያረፍኩ 6-7 ጊዜ ቁጭ እያልኩ ነበር የምመጣው። ግን አሁን እግዚአብሔር ይመስገን በጸበሉ በእምነቱ ከዚህ ከመጣው ትንሽ ቀናት ነው የሆነኝ። አሁን ድኛለሁ፣ ተፈውሻለሁ። የሆነት እኔ እንጃ አላቅም፣ ብቻ ቃል የለኝም ለእግዚአብሔር። ምን እኔ እንጃ ከባድ ነው። ሁላችሁም እየመጣችሁ እንደኛ ብትፈወሱ እግዚአብሔር እንኳን አይደለም ከቁስሉ ይታያል። የሆነት አሁን ድኖ ክስም ብሏል።
መቆም ችያለሁ። መሄድ አልችልም ነበር። የምታቆኝ ራሱ እንጃ ስታውት የምትመጡ ነው የሚመስለኝ። እንኳን አይደለም ከቁስል ከካንሰር ከብዙ ነገር እየተፈወሱ ባይናችን እያየን ነው። ባይናችን ማለት ነው ቆመው እየሄዱ ባይናችን እያየን ነው። እና ሁላችሁም እየመጣችሁ ብድኑ። እኛ ሰላም እቤት ሰላም ያጣችሁ እዚህ ሰላም አለ። ደስታ ያጣችሁ ደስታ ሁላችሁም እንድትመጡ ነው የምፈልገው። በአቡነ ሀራ ድንግል እምነት ጸበል ነው ተፈውሱላለሁ። እንግዲህ እኔ የመጣሁት ከመቂ ወረዳ ኦሮሚያ ክልል ውስጥ ነው። መንጅክሶ ጂ ቀበሌ ገበሬ ማህበር ጋዲሳ በሬሳ እባላለሁ። ከ2007 ዓመተ ምህረት ጀምሮ እስከ ዛሬ ድረስ በደምጥ በሽታ በዚህ በታዩት ሰውነቴ በተቆሳሰለው ስሰቃይ ነበርኩኝ። ብዙ ያልደረስኩበት ሆስፒታሎች ሐኪሞች የንትን ይሄ ዓለም እንትን የዚህ መድኃኒቶች ያሩሲ መድኃኒቶች የተለያዩ ቡታጀራ እዚህ ታፔላ እየለጠፉ የሚሰጡ መድኃኒቶች ምንም ሊያደርግልኝ አልቻለም። ብዙ ሰዓት ስሰቃይ ነበርኩኝ። እንግዲህ በ94,000 ለእረኝነት የቀጠርኩት ልጅ እዚህ ሜታ አምቦ አዲስ አበባ ውስጥ ይሰራል። ያ ልጅ ካደገ በኋላ እኔን ለመጠየቅ ድሮ ነበርኩበት ቤት ለመጠየቅ ሲመጣ እንደዚህ ሰውነቴ ተቆሳስሎ ያየኛል። ምን ነው እንደዚህ ሆንክ ምናምን ብሎ ሲጠይቀኝ እንደዚህ በቅርብ ጊዜ መጣብኝ ብዬ ስነግረው አረ እኔ እንደዚህ ማቀው አቡነ ሀራ ድንግል የተባለ ሀያት ጣፎ ጸበል አለና እዛ ጋር ወስዳለሁ አለኝ። እንግዲህ ይዞኝ መጥቶ ጸበሉን አስጠምቆ አዳራሽ ወስዶ መተኛበትን አርጎልኝ ሄደ። ከሄደ በኋላ በሰባተኛው ቀን እምነቱን እየተቀባሁት መላ ሰውነቴ እሳት ከላይ ላይ ወረደ። ብዙ ቀን ብዙ ሰዓቶች ስጠቀም የነበሩ ጸበሎች ምንም ያላደረጉልኝ ምንም የተጠቀምኳቸው መድኃኒቶች እዚህ አዲስ አበባ አላርት ብዙ ጊዜ መጥቼ ወስጃለሁ። አዳማ ናዝሬት ሄጃለሁ። አልደረስኩበት ቦታ የለም። ብዙ ብሬ ቢያንስ ከ100,000 ብር በላይ ጨርሻለሁ። እዚህ ግን በ7 ቀን ስቀባው ጸበሉ ተጠምቄ እምነቱ ስጠመቅ ተቀብቼ እንደ እሳት ለቆብኝ እንዲሁም እኔ የሆነ ልጆች እንትን በካሜራ አስነስቼ ሰውነቴ ሁላ እንትን ብዬ ይሄ የምታዩት ይሄ ተቋቁሩ እዚህ ከመጣው አቡነ ይሄ እምነቱ ነው እንደዚህ ያደረግልኝ። ከዛ አስቀርጬ ወደ ዩኒቨርሲቲ ተማራለች ልጅ ወደ ወልቂጤ ላኩት። ያቺ ልጅ ወደ ሰፈር ላከችው። እኔ በእልልታ ነው የተቀበሉት አሉ። እንግዲህ አሁን እዛሁን ቤተሰቦች እዛሁን በቃ ለውጥ አይተንበናል፣ እዛ የሚደረግልህን ነገር እንልክልሃለን ብለው በእልልታ ነው የተቀበሉ። አቡነ ሀራ ድንግል ያረጉልኝን ከዚህ በላይ ጨርሰው ይምሩኛል ተስፋ አለኝ። እንግዲህ አገራችን ደግሞ የተወሰነ ግርግር ስላለ አንድ ለእናቱም አንድ ነው። ያ ልጅ ለ7 ቀን ነው ለ10 ቀን ዘመቻ ካልሄድክ ብለው ወስደውብኛል። አቡነ ሀራ ጋር በሰላም ይመልስልኝ ብሎ ለምኑልኝ። እኔም ጨርሶ ይማረበሉልኝ። አቡነ ሀራ ድንግል ታሪካቸው ብዙ ነው፣ ተነግሮ አይነገርም አያልቅም ለማለት ፈልጌ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስሜ ተስፋዬ ንጉሴ ይባላል። በአያት ሾሬ ቅዱስ ሚካኤል ቤተክርስቲያንና ዋሻ አቡነ ሀራ ድንግል ቤተክርስቲያን የህንፃ ኮሚቴ ዋና ጸሐፊ ነኝ። ከዚህ በፊትም ማንነቴን የምታውቁ አላችሁ። ከዚህ መሃል አብዛኛውን ነገር አባታችን ገልጸውታል። እኔ አሁን እዚህ ጋር በትክክል ነጥብ ይዤ መናገር የምፈልገው ለምንድን ነው ይሄ ገቢ ማሰባሰቢያ ያስፈለገን? ይሄ ገቢ ማሰባሰቢያ ያስፈለገበት ምክንያት እንደምታዩት ይሄ ቤተክርስቲያን ዳር ላይ ያለ ቤተክርስቲያን ነው። እንደምንም ምእመናን ሙዳየ ምጽዋት ውስጥ ባስገቡት ገንዘብ ከካህናት የተረፈ ደሞዝ እንኳን ሰብሰብ አድርገን እቅዳችንንም ተናግረን ሱቅ ሰርተን ማከራየት የማንችልበት እስካሁን ድረስ ካህናት ማደሪያ የላቸውም። ካህናት ሌሊት ተነስተው ለአገልግሎት ሲገቡ በዚህ ገደል ላይ 1 ሰዓት 12 ሰዓት ተኩል ጀምሮ ጅብ ከጎሬው ወጥቶ መጮህ የሚጀምርበት ቦታ ነው። ከጅብ ጋር እየታገሉ ሌሊት ይህንን አገልግሎት ይሰጣሉ። ስለዚህ ቦታው ዳር ላይ እንደመሆኑ መጠን አንደኛ የቤተ ክርስቲያን ተቀዳሚው ዓላማዋ ምንድነው? ወንጌልን ማስፋፋት ነው። ወንጌልን ማስፋፋት ደግሞ
አገልግሎትን ለምእመን እንዲመች አድርጎ መስጠት ነው። ምእመናን እዚህ ቦታ መጥተው እየዳኑ ነው እርግጥ ነው። ግን አሁን ባለው ሁኔታ ቅርብ ጊዜ እንኳን በየሜዳው ላይ በማደራቸው ምክንያት ጸበልተኞች አንዳንድ ከጅብ ጋር የመተናነቅ አይነት ነገር አንድ ገጠመኝ ሁሉ ገጥሞናልና ስለዚህ ምንድነው አባታችን እንዳሉ አንደኛ ይሄ የምታዩት ጸበል ደረጃውን በደበቀ መልኩ በቂ የመጠመቂያ ክፍሎች ኖሯቸው አገልግሎት መስጠት አለበት። ሁለተኛ የካህናት ማረፊያ የካህናት ሌሊት አገልግሎት ሲሰጡ እዚሁ አድረው ወደ አገልግሎት የሚገቡበት መጸዳጃ ቤት መታጠቢያ ቤት ሁሉ ያካተተ ሊኖር ይገባል። ምክንያቱም ካህናት በትክክል መንፈሳዊ ሆነው አገልግሎት መስጠት የሚችሉት እነዚህ መሰረታዊ ነገሮች ሲሟሉ ነውና። በሶስተኛ ደረጃ ህፃናት በዚህ አካባቢ ከላይ በኮንዶሚኒየም የምታዩት ከመንደር የሚመጡ ህፃናት የአብነት ትምህርት እዚህ እየተሰጣቸው ነው ያሉት። እነዚህ ህፃናት በየዛፍ ስር ነው አሁን እየተማሩ ያሉት። ለነሱ ደረጃውን የጠበቀ አዳራሽ ተሰርቶ የአብነት ትምህርት ቤት በትክክል መሰጠት አለበት የአብነት ትምህርት ብለን እናምናለን። ሌላም ብዙ አገልግሎቶች አሉ። ከዚህ በላይ ደግሞ አባታችን ቅድም እንደነገሯችሁ እዚህ ወደ ታች ስንወርድ አሁን ታዩታላችሁ ዋሻው በጣም ትንሽ መቅደሷ 10 ሰው በአንድ ጊዜ የማታቆም ናትና ወንጌልን እናስፋፋ አገልግሎትን በጥራት እንስጥ ባልንበት ሁኔታ ምእመናን በትክክል ከፀሐይና ከዝናብ ተጠልለው በመቅደስ ቆመው አገልግሎት ማግኘት ማስቀደስ እግዚአብሔር ጋር መለማመን ስላለባቸው ደረጃውን የጠበቀ እንደ ሌላ ቦታ በጣም የተጋነነ ባይሆንም በልካችን ሰፋ ያለ መቅደስ ለሁለቱም አብያተ ክርስቲያናት የመስራት እቅድ አለን። ከዛ ባሻገር መጀመሪያ እንዳነሳውላችሁ እዚህ ቦታ ላይ ገንዘብ ኖሮን እንኳን ሱቅ ብንሰራ መጥቶ የሚከራይ ሰው አይኖርም። የተለያየ አብያተ ክርስቲያናት በከተማ ያሉ እንደምታውቁ ከኪራይ ብዙ ገቢ ያገኛሉ። ከተማ ስለሆነ ተከራይ ስላለ አንዳንድ ከቤተ ክርስቲያን ጋር ግንኙነት ያላቸው ስራዎች መሰራት ስለሚችሉ እዚህ ጋር ግን ያ ስላልሆነ እንደ ፕሮጀክት አንድ ትልቅ ፕሮጀክት ደግሞ ያቀርነው ምንድነው በቤተ ክርስቲያን ሕግና በመንግስት ከሪኩለም መሰረት ትምህርት ቢያንስ ከአንደኛ እስከ 8ኛ ክፍል ለመጀመሪያ ጊዜ ትምህርት የሚሰጥበት ትምህርት ቤት እዚህ አካባቢ የመገንባት አላማ አለን። ስለዚህ ይሄንን ሁሉ ደግሞ እለት እዚህ ጋር መጥተው ፈውስ በሚያገኙ ምእመናን ለማስቀደስ ኪዳን ለማድረስ በሚመጡ ምእመናን ሙዳየ ምጽዋት ውስጥ በሚገባ ገንዘብ ይሄንን መስራት አንችልም፣ የታወቀ ነው። እነዚህ ሙዳየ ምጽዋት ውስጥ የሚገቡ ምእመናን ስዕለታቸውን ይዘው የሚሰጡት አስራት በኩራት የሚሰጡት እንደሰማችኋቸው 64 ማህበረ ካህናት እዚህ ቦታ ላይ አሉ። የኛ ደብር ደግሞ ከአካባቢው እንኳን ካህን በጣም በደስታ በእግዚአብሔር ፍቅር ተነድፎ አገልግሎት እንዲሰጥ ስለምንፈልግ ስጋዊ ነገሩ እንዳይገፋው በትክክል በዚህ ደረጃ የሚያኖር እንደው የለግዠሪ ላይፍ የምንለውን እንኳን ባያኖር መሰረታዊ ነገሮችን ሊያሟላ የሚችል ደሞዝ ለመስጠት ጥረት አድርገናል። ያ ማለት ደግሞ እነዚህ ከሙዳየ ምጽዋት የሚገኙ ገንዘቦች ብዙውን ጊዜ ከካህናት ደሞዝ የማያልፉ ናቸውና እነዚህም ፕሮጀክት እውን የምናደርገው አቡነ ሐራ ድንግልም ከዚህ ባለፈ ትልቅ ተአምር እዚህ ቦታ ላይ እንዲሰሩ ምእመኑ ተሰብስቦ እንዲመጣ የምናደርገው እነዚህን መሰረተ ልማቶች ስናሟላ ነው ብለን እናምናለን። እርግጥ ነው እዚች ቆርቆሮ ቤት ውስጥ እዚህ አፈር መሬት ላይ እዚህ ሜዳ ላይ እዚህ ባረን የሆነ ምንም ሰው የማይጠጋው ገደል ስር ጻድቁ መጥተው በደስታ ምህረት እየሰጡ የምህረት እጃቸውን ዘርግተዋል። ወርብን እንደነገርኳችሁ ሰው ፀሐይ ላይ ቆሞ ዝናብ ላይ ቆሞ ይሄን አገልግሎት ማግኘት በጣም አስቸጋሪ ስለሆነ እነዚህ መሰረተ ልማቶች ለማሟላት ዋናው ዓላማ ይሄ ነው። እነዚህ ፕሮጀክቶች ተነድፈዋል። ትላልቅ አንቱ የተባሉ ዲዛይነሮች እነ ቢኮን ትሬዲንግ የመሳሰሉ ቢኮን ኮንሰልት የመሳሰለ ወንድማችን አቶ ብርሃኑ አሰፋ ኢንጂነር ብርሃኑ አሰፋ እንዲሁም ደግሞ ሌሎች አንቱ የተባሉ አርኪቴክቶች ሽንቁሩ ሚካኤልን ጭምር ዲዛይን ያደረጉ አርኪቴክቶች ተሰማርተው የዲዛይን ስራውን በመስራት ላይ ይገኛሉ። የሚቀረን ምንድነው? ይሄንን ወደ ተግባር ለማውረድ መሬት ላይ ለማውረድ መዋለ ንዋይ ያስፈልገናልና በዓለም ላይ ያሉ የአቡነ ሐራ ድንግል ወዳጆች ይሄንን ጥሪ ሰምተው ለዚህ ዓላማ በአንድነት ከምሽቱ ከቀኑ 10 ሰዓት እስከ ማታ 2 ሰዓት ላይ በመጋቢት 21 በሃርመኒ ሆቴል የራት ግብዣ ስነ ስርዓት አዘጋጅተን እዛ ላይ ምእመናን የልባቸው የፈቀደላቸውን አስተዋጽኦ እንዲያደርጉ አመቻችተናል። ከምሽቱ 3 ሰዓት እስከ ሌሊቱ 8 ሰዓት ወይም 7 ሰዓት
እንደቻልነው እግዚአብሔር እንደፈቀደልንና ሆቴሉ እንደፈቀደልን መጠን ዓለም አቀፍ የገቢ ማሰባሰቢያ ፕሮግራም አዘጋጅተናል። ስለዚህ በዛ ቀን ሁላችሁም የዚህ ሚዲያ እዚህ ጋር ዛሬ መምጣት ዓላማውም ላልሰሙት ለማሰማት በዓለም ዙሪያ ይሄንን ለማስተላለፍ ስለሆነ ሁላችሁም ይሄን ድምጽ የምትሰሙ እግዚአብሔር የፈቀደላችሁ በዚህ ቀን አስተዋጽኦ እንድታረጉ የበረከት እጃችሁን እንድትዘረጉ ካደራ ጭምር መልእክቴን አስተላልፋለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። On March 3rd there will be a global fundraiser, so please go on all types of medias and watch this fundraiser and be a part of this. Thank you. ባርከኒ አባ መፍቀሪ ሊቃው ታቦነ ሐራ ባርከኒ አባ መፍቀሪ ሊቃው ታቦነ ሐራ እስመ አንተ ሰባኪ ወንጌል አዲስ ሰባኪ ወንጌል አዲስ አቡነ ሐራ እስመ አንተ ሰባኪ ወንጌል አዲስ ሰባኪ ወንጌል አዲስ አቡነ ሐራ የፊታችን መጋቢት 21 በቀጥታ ስርጭት በኦርቶዶክሳዊ ዩቲዩበሮችና ቲክታከሮች ይጠብቁን። አያጣፎ ዋሻ ጻድቁ አቡነ ሐራ ድንግል የበረከቱ ተካፋይ ይሁኑ።